እሺ ጥያቄ ምንድን ነው? ጥያቄ ከቅድም ጀምሮ የኢየሱስን ታሪክ እየተናገርክ ነበረ። ምን ነው? እሺ እውነት ነው። ያን ሁሉ የኢየሱስን ታሪክ የምታውቁት ከሆነ የኢየሱስን ድርጊት የምታውቁት ከሆነ እናንተ እንኳን ነብይ ትላላችሁ፣ እኔ ነብይ አልልም። እንዴት እንደ ነብይ አልቆጠራችሁትም? ቢያንስ እናንተ ማለት ነው። እንኳን ከመሐመድ እንዴት ልታሳነሱት ቻላችሁ? አንደኛው ነገር ኢየሱስ ከመሐመድ በፊት መጥቶ ያን ሁሉ ነገር ካደረገ በኋላ ከ500 ዓመት በኋላ የመጣውን መሐመድ ነብይ አይደለም አድርጋችሁ ቆይ ጥያቄ ልጨርስ። ብዙ ነገር ከዛም በኋላ ጥያቄ ልጨርሳ። ከዛም በኋላ የመጣውን መሐመድ ከፍ አድርጋችሁ ኢየሱስን ዝቅ እንድታደርጉ ገብረ ሰዶማዊ እንድትሉ ሰካራም እንድትሉ ያደረጓችሁ ምክንያት ምንድን ነው? ይሄን ካልኩኝ እኔ ከእስልምና እወጣለሁ። ኢየሱስ ገብረ ሰዶማዊ ካልኩኝ ከእስልምና እወጣለሁ። ያላልነው ለምን ትላላችሁ? እኛ ዝቅ አላደረግነው ነው፣ አላሳነስነውም። እነሱ እንዳሳየው አዎ፣ መጽሐፍ ቅዱስ ላይ ያንተ መጽሐፍ ቅዱስ ላይ ግብረ ሰዶማዊ እንደሆነ አንድ ያሳየው እስኪ። የገዛ መጽሐፍ ነው የሚሰድበው ና ምረት ወጣላ። እኛ ጋር የተከበረ ነው መሲሁ ለጅማዓ። እኛ ዝቅ አድርገን አሳንሰን አላየነውም። በጣም ታላላቅ ከሚባሉ ነቢያቶች መካከል ነው መሲሁ ሲሆን በዚህ ቃል ቢገልጸው ከእስልምና ወላሂ እወጣለሁ። ኢየሱስ ግብረ ሰዶም ነው ወይንም ደግሞ መሲሁ ግብረ ሰዶም ነው ብል ወላሂ ከእስልምና እወጣለሁ። አንድ ሙስሊም ይሄን ካለ ከእስልምና ይወጣል፣ ይክዳል። መሲሁን ሰካራም ነው ያለ ይክዳል። መሲሁ ይሄንን በእነርሱ በነቢያት ላይ የቀጠፈ ሰው እስልምና ላይ የሚወጣው ወሻል እስልምና ያወጣል። ነቢያት ቀልድ አይደለም። እኛ ጋር ነብይ ነው ትላላችሁ እናንተ ብለሃል እና መጽሐፍ ቅዱስ ላይ ነብይ ነው፣ እሱንም ታየዋለህ። እሺ ሁሱ ምንድነው ያለው? አብሪሽ ከአብሪሽ እና ከዳይታ አንዳቸው እሰማለሁ አይደል? መጀመሪያ ኔትወርክ ቀይ በርቶብኛል። ይሰማል። አብሪሽ ነው አብሪሽ እናንተ መሲሁን ግብረ ሰዶማዊ ነው ትሉታላችሁ አለ። አንድም ቀን እንደዛ ብለን እናቀም። እንደዚህ የሚል ማንኛውም ሙስሊም ካለ እሱ ሙስሊም አይደለም። ባይሆን ግን እናንተ ትሉታላችሁ። እናንተ በመጽሐፍቶቻችሁ መሲሁ ከወንድ ጋር የሚተኛ ነው ትሉታላችሁ። ላሳየህ፣ በደንብ ላሳየህ። ይሄ መጽሐፍ ተመልከት። ድርሳነ መድኃኔዓለም ወገር ለማባዝሆን መጽሐፉን እዚህ ጋር ሁላችሁ ማየት ትችላላችሁ። ይህን መጽሐፍ የተረጎመውና ያዘጋጀው አባ ጽጌ ስላሴ መዝገቡ ያሳተሙት የዋለቢት ቅድስት ማርያም አንድነት ገዳም መነኮሳት ናቸው ይላል። ኦኬ ሰዎቹን እዚህ ጋር ማየት እንችላለን። የቤተ ክርስቲያን ሰዎች ናቸው። እዚህ መጽሐፍ ላይ ገጽ 156 ላይ ኢየሱስ በቃ ላጥ ብሎ ከወንድ ጋር ማይሆን ነገር እንደሚሰራ እንመለከታለን። እንደዚህ ይላል ቁጥር እዚህ ጋር በዚያን ጊዜ ፍርሃትና መንቀጥቀጥ ያዘ፣ እንደ ሰምን ቀለጥኩ፣ እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። መባጽዮን የሚባል አንድ ሰው አለ፣ በእድሜ ትንሽ ገፋ ያሉ ወንድ ልጅ ናቸውና ከዛ ኢየሱስ ወደ እሳቸው ይመጣል። ይህንንም ብሎ አፌን ሳመኝ። ኢየሱስ ነው እንግዲህ የሚስመው። ይህንን ብሎ አፌን ሳመኝ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳቶኛልና ለአንድ ሰዓትም በልብሴ ቋጠርኩ ይላል። ሁለት ወንድ ሆነው አፍ ላፍ ይሳሳማሉ። አኮርዲንግ ቱ ዲስ ቡክ አንዱ ኢየሱስ ነው፣ አንዱ መባጽዮን ነው። ይሳሳማሉ ሁለቱ። ከዛ ቀለጥኩ አለ። በቃ ይሄን ብሎ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ አፌ ጣፈጠኝ። ምንም አላወቅኩም፣ ልቤን አሳቶኛልና አለ። አፉን ስመው ልቤን አሳቶኛልና። ከዛስ ከእኔ ላይም ሊነሳ በወደደ ጊዜ ተመልከቱ፣ እዚህ ጋር ከእኔ ላይም ሊነሳ በወደደ ጊዜ ጌታዬ ሳልጠግብ ልትሄድ እንደሆነ አልኩት። እንግዲህ ከሱ ላይ ሊነሳ ማለት ነው። ከሱ ላይ እንደዚህ ሊነሳ ሲል አልጠገብኩም ማለት ነው። ሳልጠግብ ልትሄድ ነው አልኩት። በዚያን ጊዜ ምራቁን ከራሴ ላይ አንተ ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውም፣ ዘውትር ካንተ ጋር ሆናለሁ ብሎ ሄደ ይላል። ምራቅ ተፍቶበት። ማን ነው ግብረ ሰዶማዊ ያለው? ኢየሱስን። እኛ እንደዚህ ያለ ነገር እንናገርም ኢየሱስ ክርስቶስ ላይ። ኦኬ፣ እናንተ ናችሁ የምትናገሩት፣ መጽሐፋችሁ ነው የተናገረው። ስለዚህ እናንተ የተናገራችሁትን ወደ እስልምና አታምጡ። በእስልምናችን ኢየሱስ ክርስቶስ ክቡር ነው፣ ታላቅ ነው፣
የተከበረ ሰው ነው። ስለዚህ እኛ እንዲህ ያለ ነገር ኢየሱስ ላይ አንናገርም እና እዛው በጸበላቸው ይሰማል። አይሰማም? ይሰማል። እንዴት ነህ? ደህና ነው? እስካሁን አልሰለምክም እንዴ? በኋላ ጌቱ እስካሁን አልሰለምክም እንዴ? አልሰለምክም? እስካሁን ምን ዋስትና ነው ሮስዬ? ገነት ዋስትና አለ። ማስረጃ ልስጥህ? ዋስትና አለ ገነት። ቃል በቃል ሙስሊም ከሆንክ ገነት እንደምትገባ ማስረጃ ልስጥህ? ችግር የለውም። አሰብበን ይስሙ እስቲ እናውራ። الذين آمنوا بآياتنا وكانوا مسلمين ادخلوا الجنة ይላል። እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡላቸዋለሁ ይላል ቃሉ ሲናገር። አሜን ነው። ምን ይላል እንግዲህ? ሱራንም ተፍሲሯንም ፈታ ብለን እናውራ። ሱረቱ ዙኽሩፍ ያ ነው። ዙኽሩፍ 43ኛ ሱራ ሱረቱ ዙኽሩፍ ቁጥር ለሰይ ቁጥር 69 ላይ 69 61ንም ትናካታለህ በዛው ችግር የለውም። ዛሬ የምትወጣው ሰልመህ ነው። መርሀባ ያው አንድ በዋስትና ምንም ችግር የለውም። ሰልመህ ነው የምትወጣው። 61ን ፈታ አድርጋት በዛው 69 እንዳልከው 61ንም አትዝለላ ብዬ ነው። በዛው አጋጣሚ ለምን ነው የምዘለው? 61ን እስቲ አንብብ። አላሳየህ። እሺ ወይ እሱ እንዴት ነህ? አለው እግዚአብሔር ይመስገን ሰላም ነው። አረ ያውፋጨ ጥያቄ መልሰ ዛሬ ታሰልመኛለህ። በቃ ባጭሩ ላድርግልህ። እኔ ያፋጨው እሱ አይደለም ኤፍሪ እኮ አንተን እኮ እኔም እኮ ባንተን የሰፈው እሱ አይደለም። ተመችቶኝ ነው ትንሽ። እስልምና እንግዲህ ያው ከሰለም እስላም ከሆነ ጀነት ለመግባት መልካም። አንዴ ጌቶ ከሱ ጋር አንዴ ፍሪ የጀመርነውን እንጨርሳ። ፍሪ الذين آمنوا بآياتنا وكانوا مسلمين ይላል። እነዛ በአናቅጾች ያምነው ሙስሊም የሆኑትን ወድኹሉል ጀና ጀነትን ግቡላቸዋለሁኝ ይላል። ያው ሙስሊም ለሆነ አካል ገነትን ግባ እንደሚባል ቃል ተገብቶለታል። ያውና ኦኬ አንድ ሰው ሙስሊም ከሆነ ነው ጀነት የሚወርሰው በቁርአኑ መሰረት ማለት ነው። አሪፍ ሐሳብ። እሺ ወደ ቁጥር 61 ከመመለሳችን በፊት እዚህ ጋር ቆም ብዬ ልጠይቅ ጥያቄ። እስልምና ከመምጣቱ በፊት የነበሩት ሙሉ ቂያማ ናቸው፣ ሲኦል ነው ያሉት ማለት ነው። ማን ያለው? እንግዲህ ያው ማን ያለው? ያው እስልምና ተጀመረው በማን ነው ብለህ ታምናለህ? ያው እንደተለመደው በአደም ልትሉ ነው። አሁን ያልከውን ቃል ማን ያለው? ማስረጃ አምጣ። ከየት ነው ያገኘው? ምን አሁን ያልከውን እስልምና የተጀመረው በነብዩ መሐመድ ነው። አልጠየቅኩም። አሁን ያልከውን ማስረጃህን አምጣ። ከየት ነው ያገኘው? እኮ እስልምና ከመኖሩ በፊት የኖሩ ሰዎች ወዴት ነው ያሉት ታዲያ? ሰው ሙስሊም ካልሆነ ጀነት የማይገባ ከሆነ ወዴት ነው ያሉት? ሁላችሁ እየገመታችሁ እሱ አፋውና ሰላም አለይኩም። አለይኩም ሰላም። አንድ ዝም ብዬ መልእክት ላስተላልፍ። እኔ ይቅርታ አድርግልኝና ብዙ ጊዜ ክርስቲያኖች ወገኖቻችን እኛ ቁርአኑንም ምንንም ነገር በተቻለ መጠን አውቀን ነው ብዙ ጊዜ ከነሱ ጋር ክርክር የምናደርገውና ትንሽ እንኳን የነሱን መጽሐፍ ቅዱስ ያነበቡትን ያህል ቁርአንን ለመረዳት ትንሽ ሳይሞክሩ በሙሐመድ ሰለላሁ ዐለይሂ ወሰለም የተጀመረው ብለው ድፍን ያለ ነገር ወስነው ሲናገሩ እንደው ትንሽ እንደው ዞር ብለው ቢያስቡ እላለሁ። ሌላው ማሻአላ ቀጥሉበት ነው። አንድ ሁለት ጥያቄዎች ይኖሩኛል። ጌቱን አስተናግደውና እመለሳለሁ። እሱዬ ያስጨርሰኝ ችግር የለውም።
የኢየሱስ ሳትሆኑ አትሞቱ እንጂ ጥሩ ነው። እና አውስዬ እና የነበሩት ጠይቅ የሚያወራ ከሆነ አውራ ላይ አለ ጠይቅ ስራ ነኝ እኔ ሰው ልጅ ጀነት ማግኘው ሙስሊም ሲሆን ነው ብላችኋል። እሱን እኮ አልተከራከርኩም። ይሄ ቁርአኑን ነግራችኋል። እስልምና ከመምጣቱ በፊት የነበሩት ሰዎች የት ነው ታዲያ ያሉት? ያለ እስልምና ጀነት የማይወረስ ከሆነ እስልምና መቼ ነው የመጣው? በነብዩ መሐመድ አይደለም። በሶስታ አይደለም ከሆነስ አረባ ካውቀዋለሁ። አይደለም እንደዛ ይልም ሲጀምር እንደዚህ ነው። እስልምና የመጣ ከአምላክ ዘንድ ነው። አምላክ ነው ለነብያት ሁሉ የደነገገው እኮ ያንን እስልምና አላህ ነው የሰጠው ለነብዩ መሐመድ አይደለም ከዚያም እንጂ ለነብያት ሁሉ ሰጣል። ለነብያት ሁሉ ሰጣቸዋል። ኖህ ሙስሊም ነበር፣ አብርሃም ሙስሊም፣ ያዕቆብ ሙስሊም ነበር። ላሳየህ ስለ አብርሃም ሙስሊም ነበር አይደለም። እስልምና ተጀመረው በመሐመድ ከሆነ እሱ ነው ያልኩት። አይንም እንደዛ አይደለም የሚለው እስልምና በመሐመድ እሺ ቁርአን አውጣ። ልብ በሉ እስልምና የጀመረው በመሐመድ ነው እያለ ነው። እንደዚህ ይላል ቁርአኑ። አውጣ። እሺ ቁጥር ስንት? መልካም አልዝሙር ይቅር። እሱ ሁለተኛ እንቀጥላለን። ስድስተኛው ሱራ 163 ልብ በሉ አንድ ጻፉት ቃል እስልምና የተጀመረው በመሐመድ ነው ይላል ብሏል። እኔ ሙስሊም መጀመሪያ ነኝ አላለም እንዴ? እና ምን አገናኘው? መጀመሪያ ማለት ምን ማለት ነው? ለመጀመሪያ አይደለም እያወራሁኝ ያለሁት። ሙስሊም ማለት ነው ኢስላም ማለት ነው። ሙስሊም ማለት እስልምናን የሚከተሉ ማለት ነው። እሺ እስልምና ሃይማኖት ነው፣ ሙስሊም አማኝ ነው። ታዲያስ የእስልምና መጀመሪያ ሆኖ ከነበር አዎ ትክክል ነው። የዛኔ እስልምናን ሃይማኖት እርሱ ነው የጀመረው ማለት ነው። የሙስሊሞች ነው የሚለው ያ ማለት ከትውልዱ አንፃር የመጀመሪያ ትእዛዝን የተቀበለና የፈጸመ አካል እርሱ ነው። ወጣች አላረ ታዲያ ሰው እስልምናን ሳይከተል እንዴት ሙስሊም ይሆናል? እስልምና ከዚያ በፊት ነበረ። እናሳይህ እያልኩህ እኮ ነው። ቀደም እኮ አንድ ሰው እስላም ሳይሆን እንዴት ሙስሊም እስልምናን ሳይከተል እንዴት ሙስሊም ይባላል ነው ያልኩህ። ምን አገናኘው? አዎ እስልምናን ሲከተል ሙስሊም ይሆናል። ታዲያስ ከዚያ በፊት ታዲያ ለምንድን ነው እሱ መጀመሪያ ነኝ ያለው? ነብዩ መሐመድ መጀመሪያ ነኝ ለምን አለ? አንተ የእስልምና መጀመሪያ ነው እኮ ነው ያልከው። የእስልምና መጀመሪያ ነው ነብዩ መሐመድ የሚላለ አልኩህ እኮ። የሙስሊም መጀመሪያ ነኝ ሌላ ነው። የእስልምና ሃይማኖት መጀመሪያ ነብዩ መሐመድ ነው ይላል። ኦኬ ሙስሊም ነበሩ አላልክም? እሺ የሙስሊም መጀመሪያ ነኝ እንዴት አለ ነው? ቀድሞ የነበሩት ሙስሊም ከነበሩ በቃ ከተውልዶቹ አንፃር ከተውልዶቹ አንፃራዊ መጀመሪያነት ለስንት ይከፈላል ታውቃለህ? ከትውልዶቹ አንፃር ማስረጃ የሰላም ከትውልዶቹ አንፃር ሁሉም ነብይ ከትውልዶቹ አንፃር የመጀመሪያ ሙስሊም ይባላል። ጸጋው የበዛላችሁ የጌታ ሰዎች ታብ እያደረጋችሁ ኮፕሊንክ እያደረጋችሁ በጸጋ ያረጉ ነው። እሺ ያው ነው 100 ስንት ነው ያልከው? 63 አይደለ? ያ ቀጥታ እዚህ ልጫ ነው። من إله لا شريك له في ألوهيته في ربوبيته ولا في أسمائه وصفاته وبذلك التوحيد الخالص أمرني ربي جل وعلا وأنا أول من أقر وانقاد لله من هذه الأمة كذي كتولد يا እንዳለ ሁሉም ላይ ከዚህ ከትውልድ ከህዝቦቹ አንፃር ከተውልዶቹ አንፃር እርሱ ተፍሲሩን ክፈተው ተፍሲሩ እኮ ነው ያው ከዚህ አይደለም ክፈተው አይደል እንደዚህ አይደለም ኖርማሉን ቁርአኑን የቅድሙ ቁርአን ክፈተው ያ ክፍል ላይ እንድናወራ ቢሆን ኖርማሉ ክፈተው ተፍሲሩ የቅድሙ ለኛ አይደለም እንዴ ያው እዚህ ጋር ልክፈትልህ አባሌ ገብቷል የአማርኛውን ትርጉም ክፈተው ያው የአማርኛውን ትርጉም ቀደም በአፕሊኬሽን ቁርአን ስትጠየቁ የምትመልሱትን ነው እያልኩ አለሁት እሱ አሳየው ያው ነው ወይሰር ነው የአማርኛው ቁርአን አለ ካደል እሱ ቀጠለ ለአንተ ነው የከፈትኩት እያሳየው ነበር ቀጥታ ከመጽሐፍ ስራ እያልኩ እኮ ነው አባ እያሳየው የአማርኛውን አንዱ እሱ የአማርኛውን አውጣው በጣም ጥሩ እሺ አንዴ ቆይ አማርኛውን አውጣለት ኢብራሂም ሱረቱል አንዓም 163 ላይ ሱረቱል አንዓም ኦኬ አለ እዛ ላይ አማርኛው የለኝም እኔ ተፍሲር መጽሐፉን ገና ፈልጌ ነው
እንትን ያለ አፕሊኬሽን ያለ ዘላቀለ። እሺ ይሄ አፕ ነው። ይሄን አይደለም ተፍሲር የለኝም። አይ እሱ 663 ይሄንን አፕ ታውቃለህ ችግር የለም። እሺ ስንት ላይ ስድስተኛው ሱራ እሺ ያና እኔ ሙስሊሞች መጀመሪያ እሺ አሳየው መጀመሪያ ነኝ በል ምን ነበር አንተ ያልከው? ይሄው ይሄንን አልኩት የሙስሊሞች መጀመሪያ ነኝ በል። ቀደም አንተ ሴት ነው ያመጣው ታዲያ። እሺ ይሄን አላልክም ውሸታም። የእስልምና ሃይማኖት መጀመሪያ አላልክም? ችግር የለውም አልኩ እኮ እስልምና ሙስሊም እስልምና ሲከተል እኮ ነው ሙስሊም የሚባለው። እሺ ሙስሊምስ መጀመሪያ እንዴት ሊሆን ቻለ ነው እያልኩ አለሁት። እነ ኢብራሂም ሙስሊም ኢብራሂም ሙስሊም ከሆኑ እሱ እንዴት የሙስሊም መጀመሪያ ነኝ አለ በል አልኩ እኮ ጠየቁ። ምንድነው ያልከው አንተ? የእስልምና ሃይማኖት መጀመሪያ ነው መሐመድ አልክ። እንደዛ አይለም እያልኩ አይ ይላል። አያ ምንድነው የሚለው? የሙስሊም መጀመሪያ እንደሆነ ታዘዝኩ ይላል። ሙስሊም ማለት ምን ማለት ነው ትርጉሙ? ንገረኝ። መለስኩልህ እኮ ቅድም። ምን ማለት ነው አልኩ እኮ አይደለም ትርጉሙ። የሙስሊም ትርጉም አልኩ እኮ ነው። ሙስሊም ማለት ያልኩ እኮ ነው እስልምናን የሚከተል እስልምና ሃይማኖት ሲሆን ሙስሊም የሃይማኖቱ ተከታይ ነው አልኩ እኮ። የቱ ጋር ነው እንደሱ ፍቺ ያገኘው? ማስረጃ እንደሱ ያገኘው? ወደ ታሪኩ ተመለስ ነው። ማስረጃ አውጣ ነው ያልኩህ። የሚነበብ ነገር አሳየን። ዝም ብለህ ተረተረት እንዳታወራ። ትልቁ ላይ ተደርገሃል። ማስረጃ አሳየን። አይ ከተሳሳትኩ አርመኝ። እንደዛ አይደለም በለኝ። ካልሆነ ግን እየተናገረ ያለው ነው አይደለማ። ካልሆነ አይደለም በለኝ። ከሆነ ግን ለምን አውቀን በዚህ ጊዜ እንፍታለን? እሱ ስለዚህ የምትናገረው አንተና መወያየት ወላሂ ላዚም ራስን ማርከስ ነው። ና ኤፍሬም እሱ የአንድ ጊዜ አፉ በለኝ። አንዴ ላውራው ከፈቀድክልኝ አፉ በለኝ። ትፈቅድልኛለህ? እኔ ነው ኢብራሂም ወይስ ሰው እሱ ጋር? አይደለም። አይ እሱ ነው። አንዴ አትልቀኝ። አብርሃም አንተ ካወራ አንተን ጠይቃለሁ። እሺ ቆይ አንዴ አትልቀኝ። አንዴ ሁሱ አንዴ አትልቁኝ ከይቅርታ ጋር። እሺ እንግዲህ እንደምታየው ማለት ነው ከቁጥር 61 ነው የምንጀምረው። እሺ መጽሐፉን 63 ላይ ከመሄድ ስንት ላይ እንጀምራለን? 61 ላይ ነብዩ መሐመድ የሙስሊሞች መጀመሪያ ናቸው፣ የሃይማኖቱ የመጀመሪያ ነው ብለህ ነው አይደል የተናገርክ ያለው ጌቱ አይደል? የሙስሊም መጀመሪያ ነው። አዎ ጥሩ ያዝ። እሺ እዚሁ ጋር ነው ማሳየ። እኔ ጌታዬ ወደ ቀጥተኛው መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃምን መንገድ መራኝ አለ። የማንን መንገድ ነው የመራው? የማንን መንገድ ነው የመራው አሉ? ቁርአኑ ያወራው ነው የአብርሃምን መንገድ አለ እኮ። በጣም ጥሩ ጎበዝ ያዝ። እሺ የማንን መንገድ? የአብርሃም። ስሙ በደንብ የአብርሃም ምን ነበረ? መልስልኝ እያልኩ እኮ ነው። ከቁርአኑ ላይ ያወራል ነው የአብርሃም መንገድ መራኝ እና ከባይብል ነው እያወራ ያለሁት። ኢብራሂም ምን ነበረ? ምን ነበር? አብርሃም ምን ነበር? የአብርሃም መንገድ መራኝ አለ እኮ። አዎ እኮ ኢብራሂም የምን መንገድ ተከታይ ነው? አውጥቼ ላሳየህ ወይስ አንተው መጀመሪያ ትመሰክራለህ? በቁርአኑ ራስ ይቀጥል፣ ጨርስ ሐሳቡን። አይደለም አብርሃም ይስሙ፣ አስተምራችሁ ችግር የለውም እንስማ። አይደለም ውይይት ነው ማስተማር አይደለም። አሁን አንተ በገዛ እጅ ነው ያልከው። ኢብራሂም የኢብራሂምን መንገድ ምራኝ ሲል የኢብራሂም መንገድ ምን ነበረ? መልስልኝ። አሪፍ ሐሳብ። አብርሃም ሙስሊም ነው ብለህ ታምናለህ አይደል? ይላል አልቁርአን። አልጠየኩህም። ታምናለህ? አብርሃም መንገድ አለ እኮ። አብርሃም መንገድ አለ። የምን መንገድ ተከታይ ነበር? በቁርአኑ በቁርአኑ ኢብራሂም የምን መንገድ ተከታይ ነበረ? በቁርአኑ በቁርአኑ ሙስሊም። አላሁ አክበር ማሻአላህ። ቀጥል። የአብርሃምን መንገድ መራኝ እሱም ከሀጋሪዎች አልነበረም በል አለ። አየው ስግደቴ፣ መገዛቴ፣ ህይወቴ፣ ሞቴ ለዓለማቱ ጌታ ለአላህ ነው በል። ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዝኩኝ እኔም የሙስሊሞች መጀመሪያ ነኝ በል። ከማን? ከህዝቦቹ። ለምን ሲባል የአብርሃምን መንገድ ስለተመሩ ማለት ነው ነብያችን ሰለላሁ ዐለይሂ ወሰለም። ለዛ ነው አንተ አልቀበልም ያልከው ተፍሲር አልሙየሰር ይኸው ምን ይላል? ወአና አወሉ መን አቀረ ወንቃደ ሊላሂ ሚን ሃዚሂ አልኡማ
አየው እኔ የመጀመሪያው ሙስሊም ነኝ ከየትኛው ከዚህ ኡማ ከዚህ ኡማ ነው እያለ እየተናገረ ያለው የፈለግከውን ተፍሲር አምጣ። ይኸው እዚህ ጋር ከፈለግ ተፍሲሩል ጀላለይን ላይ በተመሳሳይ ሁኔታ ምን ብሎ ነው ያስቀመጠው? እኔ የመጀመሪያው ሙስሊም ነኝ የሚለው ሚን ሀዚሂል ኡማ። ይኸው ከዚህ ላልቆይ ልጨርስ። ለአንዴ ተረጋጋ። አይ እንትናን ቅጥፈትህ እኮ ነው አሁን እንደዚህ እየተደረገ ያለው። እሺ አንዴ ለምሳሌ ይሄንን የተናገረው ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው ወይስ ሌላ የተናገረ ሰው አለ? ፊደል እየለቃቀምን እናውራ። አባ ተረጋጋ። ቆይ ጌቱ ተረጋጋ አንዴ። ይሄንን የተናገረው ነብዩ መሐመድ ብቻ ናቸው ሌላ የተናገረ አለ? ምን የተናገሩት? ይሄን የቀደሙ እኔ ኢብራሂምንም ሙሳንም ሱለይማንም ሙስሊም ነው ብሎ የተናገረው ብቸኛው መጽሐፍ ቁርአን ነው ያልኳለሁት። ግን አለመሆናቸውን ማንሳት እንችላለን። በትክክለኛው ታሪክ አሁን እሱ ሌላ ታሪክ ነው። ስለዚህ ኢብራሂም ለዛ ነው አሁን ተንተርሽ ላውራ አስፈልግ። በቃ ተረጋጋ እንዴ። ግን ወደ ቀጥተኛው የተዘነበለ ሙስሊም ነበር ኢብራሂም። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀጥተኛውን መንገድ ይሄኛውን ምን አሉ? የአብርሃም መንገድ መራኛሉ። የአብርሃም መንገድ ምን ነበረ? ሙስሊም ነበረ። በቃ ነብዩ መሐመድም እኔም የሙስሊሞች መጀመሪያ እንደ ቁርአኑ ምን ነበር አልከኝ? እንደ ቁርአኑ ሙስሊም አለ፣ ግን በታሪኩ ሙስሊም አይደለም። ሙስሊም አለመሆኑ ጥያቄ ጠይቃለሁ፣ መልስ ይሰጥ ነው። በቃ አሁን አለቀ። ተረጋጋለህ። ከቁርአኑ ሁለተኛ እንደዚህ አይነት ጥያቄ እንደማታነሳ ተስፋ አደርጋለሁ። ሁሱ ቀጥል። እቺ ለማለት አየህ አይደለም? አየህ ሐሳቤን አንጸባረቅ አልጠበቀኝም። ይሄ ነው ችግሬ። አሁን ይቀጥል። ሁሱ አውራ በዚህ ርዕስ ላይ ከፈለገ አንተ ግን ካልጨረስክ ልቀጥል። ራስና ተለቀጥል። ሁሱ አዎ መልካም። እዚህ ጋር ሙስሊም ነው ያለው አብርሃምንም ሙሳንንም ዳውድንም አይደለም ሌላ ኢሳንም ሙስሊም ነው ያለው መጽሐፍ ብቸኛው ማን ነው? ቁርአን ነው ብለን ተስማማን። እንደ ቁርአኑ አወራን። ቆይ ሁስዬ ልጨርስ ሐሳቤን። ሙስሊም ነው የቱ ጋር ነው? ዝም ብለህ ተቀለብ። አዳምጠኛ። የቱ ጋር ነው? አይደለማ የቱ ጋር አዳምጠኝ ልጨርስና የቱ ጋር ነው ብለህ ጠይቀኛል። ችግር የቱ ጋር? ዝም ብለህ ማውራት የለም። የቱ ጋር አስጨርሰኛ አንዴ። ያለውን ነገር እንደሌለ አድርገህ እንትን ከሆነ ትርጉም የለውም። የቱ ጋር አንተ ሰየን አስጨርሰኛ ሐሳቤን ብቻ ላውራው። ሁሱ ብለህ በውሸት አታውራባ። ፍላጎታችሁን ብቻ አይደለም። መልካም እሺ፣ ያም አይሁን። ኢብራሂም ሙስሊም ነው ተብሎ አይታመንም በእስልምና። ሙሳ ሙስሊም ነው ተብሎ አይታመንም በእስልምና። የቱ ጋር ይታመናል? አይታመንም? አውቀህ ነው አሁን እንዲህ ብትሆን ነው ሁሱ። የቱ ጋር? መልካም አሁን ተረጋግተህ ስማኝ። እሺ ሁሱ፣ ይሄ ንጽጽር እንዲህ አይደለም። ያው ላርምም ፈልጌ ሳይሆን ንጽጽር እንዲህ አይደለም። ተረጋግተህ ስማኝ። ተረጋጋና ስማኝ። ብዙ ካወራው እንትን ትላለህ ሁስዬ፣ ታስቆመኛለህ ሐሳብህን። እኔ ያልኩህ ያለሁት ሁሉም ሙስሊም ናቸው ብላቸው አምናቸዋል። ያለፉት የእምነት አባቶች በጠቅላላ ሙስሊም እንደነበሩ ይሄ ሁሉ ጀማ የሚያውቅ ነው። አውቀህ የቱ ጋር ብለን ጊዜ ከመውሰድ እንውጣ። ይሄ ካሰብ ደግሞ ቁርአን የተሰጠው 30 ጁዚ ከሱረቱል አልፋቲሃ እስከ ዝም ብሎ ይቀላብራል። ባለ ኤፍሬም ሰላም ነው? እንዴት ነው? ለምንድን ነው የዘገኙት? ያለ መረጃ ዝም ብለህ እያወራህ ነው። አስጨርሰኛ። ጥያቄ ጠይቃለህ፣ እወጣልሃለሁ። ምንም አስጨርሰኝ። ስለዚህ ሐሳቤን አስጨርስና ከፈለኩ ወጣለሁ። ምን ሐሳብ ነው የምታወራው? የሌለ ነገር በቁርአን ላይ እየዋሸህ እኮ ነው። የቱ ጋር ነው ያለው? ሙስሊም ስለመሆነ ቁርአን የተሰጠው ለነብዩ መሐመድ ነው አይደለ? እነሱ የሰለሙት በምን መጽሐፍ ነው? ልጠይቅ። እነሱ የሰለሙት ይላል ጭራሽ። ዝም ብለህ ሰው አታዳምጣቸው። ከዋሽ የቱ ጋር ነው እንደዚህ ያለው ብላችሁ አስቆሟቸው። ኢስላምን ለመሞገት ነው አይደል መጣው? ምንም ያለ መረጃ ባዶ እንደሆነ አሳያቸው። ለመጠየቅ ቢሆን ችግር የለውም። ይሳሳት ሰውየው እናርመዋለን። ሐሳቡን ብቻ ይንገረን። እዚህ ጋር ጥያቄ አለ ብለን ችግር የለውም። ኢስላምን ሞግታለሁ ብሎ ኢስላምን እንደ ሐሰተኛ አድርጎ ክርስትናን እንትን የሚፈልግ ሰው ካለ ግን ማንነቱን አሳዩት። እሺ ምንም ሳይሆን እንትና ሙስሊም የቱ ጋር ነው ያለው ብላችሁ በአንደኛው ያዙት። በቃ አይ ኤፍሬም አለ ወይ ወሱ እንዴት ነው? የጌታ ጸጋና ሰላም ይስፈንብህ። አሜን። ዘመንህ ይባረክ። አሜን። ዛሬ መጥቶበታል። አሜን ነው። እሺ ጥያቄ አለ? አሜን አሜን። መልካም። አዎ ጥያቄ አለ፣ ግን ኢብራሂምን መጠየቅ እችላለሁ? ይችላል። ኦኬ መልካም። ኢብራሂም ከግማሽ ሰዓት በፊት ለሆነች ልጅ እያወራ ነበርና ስለ ነጻ ፍቃድ ከዛ ላይ መጠየቅ ፈልጌ። ይሰማል ኢብራሂም?
አውክ ይሰማለው? አልሰማም እንዴ? ሁሱ አልሰማም እንዴ? ሰማ ኢብራሂም ካለ እሱ ግን መጠየቅ የፈለኩት እሱ ነው። ጠዋት እያወራበት በነበረው ሐሳብ ላይ በምን ቢያንስ ከ40 ደቂቃ ከ50 ደቂቃ በፊት ምንድን ነው ሐሳቡን ተናገር እስኪ። ኢየሱስ ባሪያ ነው በሚለው ላይ ነው። አላህ ነፃነትን አይሻማም፣ በቃ ነፃነትን ይሰጣል በሚል ለልጅቱ እያስረዳት በነበረው ሐሳብ ላይ ኢብራሂምን መጠየቅ የፈለኩት። እኔ እና እሱ አንድ ነን፣ አካል ሁለት ነን፣ በዓላማ ግን አንድ ነን። እውነት እላለሁ እኔን ያየ ኢብራሂምን አየ። አንተ ያገን ጠይቅ። ያው ኦኬ እንደዛም ከሆነ እሰየው። አላህ ነፃነትን ለፍጥረት ሰጥቷል። እንዴት አምነህ ተቀበልከኝ? አሁን እኔና እሱ እኔና ኢብራሂም አንድ ነን ስለ ተቀበል። ወደ ጥያቄ ግባ በቃ። ኦኬ አላህ ለፍጥረት ነፃነትን ያደርጉ ዘንድ ሰጥቷል አይደል? ሁሉንም ነፃነትንም ጽድቅንም ኃጢአትንም አላህ ሱብሓነሁ ወተዓላ ነፃ ምርጫ ፈቃድ ሰጥቶን የተፈጠረ። ኦኬ አሁን ገጽ በማውጣት ተባበረኝና ሱረት አልአናም 125ኛ እስኪ አውጣና አንብብልኝ። ስራ ቦታ ነኝ፣ መጽሐፍ አላስኩም። አብሽር ሰላም ፕሬዘንት ፐርሰንት ነው ያልከው ኤፍሬም? 125ኛው አያ ወይ ሱረቱ አልአናም 125ኛው አያ። እሺ ያው አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ከተማው የሚሻውን ሰው ደረቱን ተባብ ተዘራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። አላህ በእነዚያ በማያምኑት ላይ ርክሰትን ያደርጋል። እሺ አረ ሚዩት ያደርጋሉ እንዴ? ዝም ብለው እዚህ ጋር እዚህ ጋር የማጥመምና እሺ እዚህ ጋር የማጥመምን አስተዋጽኦ ያደረገው ማን ነው? እዚህ ጋር የማቅናትንም የማጥመምንም አስተዋጽኦ የሰራው ማን ነው? እዚህ ጋር የራሳቸው ነፃ ምርጫ ፈቃድ አለ። ያን ተጠቅመው ጥመትን የፈለጉ ሰዎችን ለዚያን ነው የራሳቸውን ያፈለም ማዛው አዛፈ አላሁ ቁሉበሁም ይላል። ጥመትንም ወደው በጠመሙ ጊዜ አላህ ልቦናቸውን አጠመመ ይላል። አላህ ማጥመም የሚመጣው ደግሞ በእነሱ ላይ ማጥመሙን ሳይሆን የሚያመጣው እነርሱ የራሳቸው ምርጫና ፈቃድ ከሄዱ በኋላ ነው። ዳላርን የሂዳያው እነሱ እኮ አንዴ ነፃነት ተሰጥቷል፣ የፈለጉትን ሊያደርጉ ለምን ድጋሜ ያጠማቸዋል ነው እኮ ጥያቄ። ነፃነት መራቸው ያለ ራሱ ያሳያቸው ነው። ለምሳሌ ይህ የሂዳያ መንገድ ነው፣ ቅኑ መንገድ ነው፣ ተከተሉት ይላል። ይሄን ደግሞ አትከተሉት ይላቸዋል። በዚያ ላይ አጠመማቸው ሲባል ጊዜ አላህ በእነሱም ጥመት ላይ ያኔ አጠመማቸው ሳይሆን ያንን መንገድ እነሱ መርጠው የሄዱትን በቅድመ እውቀት ውስጥ እንደነበር ለመግለጽ እንጂ ሌላ አይደለም። አላህ ማጥመም የሚለው የሚመጣው እነርሱ ምርጫና ፍላጎት በኋላ ነው እንጂ ቀድሞ አላህ ሱብሓነሁ ወተዓላ አንድንም ሰው جعل الله ضيقا جعل الله አደረገ እኮ ነው የሚለው በአረበኛው الله ضيقا አደረገ እኮ ነው። ተው ይኸውልህ አታንቅፍ፣ አውጣ አረበኛውን አምጣው፣ አረበኛውን አውጣው። الله ضيقا እንደሱ አይልም። ቆይ ተረጋጋ፣ አውጣ አረበኛው ተው ማለት የንግግር ችግር ካለ ትመኛለህ፣ ችግር የለም። እንደሱ አይልም። እንደዛ ካላለ ትመልሰኛለህ። አብሽር እሺ ክርስቲያን አለ ሌላ ሴት ነው። ሰላም እንዴት ነሽ? እየታየኝ አይደለም። ሌላ ያ ነው እያሳየኝ ያለው ማነው? ኢብራሂም አይደለም ወዳጅ፣ እሱ ጋር እያወራህ ነው። ቀጥል፣ ሂድ፣ ቀጥል። እሱ ጋር እያወራህ ነው። ስለናምን ግለጥለት እሱን እያለ ነው። አይ ያወጣህልን መስሎኝ ነው ሐሳባችን። ቀጥል።
ቁጥር ስንት? 125 ያው እሱ ቀጥል። جعل الله ضيقا قال እንደሱ ይላል ቁርአኑ። እኔ ይታየኛል አይታየኝ ሩቅ ነው። አይደለም እንደሱ ኢብራሂም ሩቅ ነው አይታየኝ። እሺ እሷን አቅርብለት በቃ እሷን ያው ናሁ ታቅርቡና አላህም ሊመራው የሚሻውን ሰው ደረቱን ምንድን ነው ያልከው? ለልኢስላም አረበኛ ምን ነበር ቅድም ያልከው? አረበኛውን جعل الله ضيقا ያልከው እየተሰማኝ አይደል? አዎ ምንድን ነው ያልከው? አረበኛ ቅድም እንመጣለን ወደሱ። አሁን እቺ አያዋት ነበብና جعل الصدر ነው جعل الصدر አይደለም እንደሱ አይደለም። جعل الصدر ضيقا يا بشر አይደለም እንደሱ እንደሚያውቅ ሰው የተለመደ ነው እንደዚህ ማለት የሌለ ነገር ታወራለህ እንዴ? የሌለ ነገር አላወራሁም። ወላሂ የሌለ ነው ያወራኸው። ምንድን ነው የሌለ ነገር ያወራሁት? جعل الله ضيقا من الله جعل الله صدره من الله በቃ እሱን እንለፈው፣ እሱን በኔ ስህተት እንለፈው። እሺ በቃ የሌለ ነገር እንበለውና በኔ ስህተት እንለፈው። ያነባበብ ችግር ነው። እዚህ ጋር ነፃነታቸውን አልተጠቀሙም። ነፃነታቸውን ይሰጧቸዋል እያለ ጧቱ ኢብራሂም ለልጅቷ ነፃነትን አይሻማም፣ አይከለክልም፣ ማድረግ የፈለከውን ነገር አይከለክልም እያለ እያወራት ነበር። እዚህ ጋር አሁን ነፃነታቸውን ሰዎቹ ነፃነታቸውን ማድረግ ይችላሉ። እሱ ግን አጠማማቸው እያለ ነው እዚህ ጋር። ኧረ እባክህ ቁርአን በቁርአን ይፈታል። ይሄንን እናስረዳለን ደግሞ በቁርአን እንፍታለን። እሺ ቁርአን ተፍሲር እንደሱ አይደለም። قواعد التفسير አለ የተፍሲር ህግ አለ ታውቃለህ። እሱ እዚህ ጋር ነው ታስረዳኝ። እዚሁ አያ ላይ ማለት ተፍሲርም ካለው አስባብም ካለው እዚህ ጋር ሆነንም ታስረዳኝ። ሌላ ቦታ ሄዳ አይደል? እሺ ተፍሲሩን አሳየህ። በቃ ተፍሲሩ ጋር አሳየኝ እያልክ ነው። ያው እና ተመልከት ይታያል እዚህ ጋር ያው فمن يرد الله أن يهديه يعرفه طريق الحق ويدخله للإيمان يشرح صدره للإسلام عندي ميوت አድርገው ያስቀርስ ሚውት አድርገው ድምጽ ያስቀርስ ጌታሰው ጸጋው የበዛልህ በጸጋ የምትኖር አንዴ ሚውት አድርገው። እሺ ومن يرد أن يضله يجعل صدره ضيقا حرجا ማለት بحيث ينبو عن قبول الحق ሰውየው እውነትን ከመቀበል በሚያፈገፍግበት ያኔ ሁኔታ ማለት ነው። እምቢ በሚል ጊዜ ይህ ሰውዬ فلا يدخله الإيمان إيمان በልቡ ውስጥ አይገባም በፍጹም አለ። وقرأ ابن كثير يعني ضيقا بالتخفيف ونافع وأبو بكر عن عاصم حرجا بالكسر أي شديد الضيق قل بقول بالفتح እንደተቀለ እዚህ ቦታ ላይ ሰውየው ራሱን አልቀበልም ብሎ ከእውነት ባሸሸና ባራቀ ጊዜ ኔትወርክን እያየው ከሆነ እሱ ቀይ አብርቷል። በደንብ እየሰማው አይደለም። እና ምን ማለት እየሰማኝ ከሆነ ኔትወርክ ቀይ አብርቷል፣ እየሰማው አይደለም። በጣም ይቆራረጣል። እሺ ምን እናድርግ? ሰምተኛል? ኔትወርክ በቃ ካልሰራ ነገ ነው። እሺ ያው አለም ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። አሁን ነው አለ። እንዴት ነሽ? ይሰማችኋል? ይሰማል። ሰላም ነው። እንዴት ነሽ?
አላህ ክብር ይስፋ። እኔ የምላችሁ የኔም በሌላ ሊቭ ግቡና ተጠያየቁ። በአንተም ሳይሆን በፉኝም ሳይሆን በሌላ እንደዛ ማለት ያኔ ቀጠሮ ቀጥሩና አንተም ፉኝም ከዛ በአንተም ሳይሆን በሱም ሳይሆን አንተም በኔና እሱም በኔና አይደለም የምትባባሉት። እኔ እየጠየኩ ነውማ እሱ እኔ ነኝ እየጠየኩ ያለሁት። ከዛ አንተም እንዳለ ሆነ እሱም እንዳለ ሆኖ በአንተም ሳይሆን በሱም ሳይሆን በአንድ ሰው በሌላ ሰው ይከፈትና ከዛ ተጠያየቁ። አይሻልም? አለምዬ ይኸውልሽ ይምጣስ ከፈለገ ይመጣል፣ ከፈለገ ያዋራል። አንተ አይደለም እሱ ያለሽ የምትጠይቂው አሁን ይልሽ ቆይ አንተ አይደለም እሱ አለ አይደለ በህይወት እሱን ነው እየጠየኩ ያለሁት። እኔ ማለት እሱ ነኝና ቆይ አንዴ እንትን እንዳትዪ እሺ። አንተ ትገባለህ ብቻ አይደለም እኔ አልፈልግም። አሁን ከተሳዳቢ ጋር እኔ አልፈልግም። አሁን ይኸውልሽ ምን አለ መሰለሽ አለምዬ እባክሽ ተይ። አሁን እየተማማርን ነው። መማር የምትፈልጊ ከሆነ ጥያቄ ካለሽ እየተማማራችሁ ልኩ ይችላል። ግን ይቅርታ በጣም ሳይሆን ከሁላችሁ ሀሰን እየሰማኸኝ ነው? ሀሰን ነው ሰው መሰለኝ ባልሰሰት። እሺ አለም ይኸውልሽ አንቺ ምናልባት ካፍሽ ሊሆን ይችላል። ያው እሱ ይጨርስ። እሺ እሱ ነው ውይይት እፈልጋለሁ ብሎ መጀመሪያ ጀመረው። ውይይት የሚፈልግ ሰው መወያየት የሚፈልገውን ሰው ሄዶ ያገኘው። እኔ ከአንተ ጋር ውይይት ማድረግ እፈልጋለሁ። የትኛው ርዕስ እናድርገው? ቀን ውስጥ አንተ የሚመችብህና የማይመችህ ቀን ንገረኝ። የትኛው ሰዓት ላይ ይመችሃል? ቀን ይሻላል? ማታ? ስንት ሰዓት ላይ? ችግር የለውም። እሱን ያዋራል። አዋሪውና ይምጣና ይሄን ነገር ያዋራን። ችግር የለውም። በቃ እሺ አንተ በውስጥ ጻፍልኝና ከዛ በተመቸህ እሱን በተመቸህ እኔ ለማንም አልጽፍም። እኔ ይሄን ሰው ለእናንተ ብዬ ለክርስቲያኖች ብዬ እንጂ ልወያየው የምፈልገው ራሱ ምን በኔ ጋር ከአንድ ዓመት በፊት አውርቷል። ይሄን ታውቂያለሽ? ቪዲዮ አይተሻል እኮ። እኔ እኮ ሁላችሁም ተረድቻችኋለሁ። አንተም ካንተም እውነት ሊኖር ይችላል፣ እሱም እውነት ሊኖር ይችላል። ሁላችሁም ያኔ ያወቀ ሰው ለማሳወቅ እኮ ከእግዚአብሔር በታይ ያለ ሰው ነው ሰውን የሚያሳውቀው። ከፈለገ ይምጣና ያናገረን፣ ችግር የለውም። የዛሬም ዓመት እቺን ርዕስ ይዞ መጣ፣ አሁንም እቺን ርዕስ ይዞ መጣ፣ ችግር የለውም። የዛሬም ዓመት ስለ ህፃን ልጅ ጋብቻ፣ ስለ ሴት ልጅ ከወገበታችንና ስለ ወሲብ ነው። ከዚህ አልፍም ልጁ፣ ችግር የለውም። አንተና እዚህ ጋር በዚህ ጉዳይ ላይ መወያየት ፈልጋለሁ። ይበል ሰው እንዴ እሱ ነገር ስማኝ። እሺ አሁን እኮ ቆይ እኔም እኮ እየጠየኩህ ያለው በአንተ ማያስፈልግም በሱ ማያስፈልግም፣ ግን በሌላ ሰው እሺ በሌላ ሰው ተናገርኩኝ። ሂዶ አምጥትና እዚህ ጋር ያውራ፣ ችግር የለውም። እሱ መወያየት ፈልጓል አይደለ? መወያየት የሚፈልገውን ሰው ይምጣና ያናግር። አትሞትም ና ሁሴን ቤት ለአንድ ደቂቃ በሉት። እንደዚህ ከመጣ ያደንቀዋል፣ ወላሂ ያደንቀዋል። እፎይ እዚህ ከመጣ ያሰላም የመጨረሻ ጀግና ብዬ አጨብጭባለሁ። እንደዚህ ተነስቼ እንደዚህ ነው የማጨብጭበው። ወላሂ ላዚም ይከታተላል፣ ቪዲዮ ቆርጦ መልስ ይሰጣል። አይታችሁታል። እኔ ቪዲዮ ተለቆ አይቻለሁኝ፣ ዝም ብለው እያሳለፍኩ እያለሁ ባለፈው ራሱ ውይይት በፈለጋት ርዕስ ላይ እዚህ ሳስተምር ቀርጿት እንደዚህ አድርጎ በዚች መወያየት ፈልጋለሁኝ። የዛሬ ዓመት በዚች ርዕስ ልወያይ ብሎ መጣ። ከዛ የመጀመሪያ እንደተናገረ ነው። ገና ሰው በመጀመሪያ ንግግሩ ይያዛል። ተናገረ እና ነብዩ መሐመድ አይሻን በ9 ዓመት ብሎ ተናገረ። ወሲብ የቱ ጋር አምጣ ብቻ ነው ያልኩት። ውጥት አድርጎ ማሳየት ብቻ ነበር፣ ሌላ ምንም የለበትም። ለዚህ ያን የብልግና ቃል ተናግሮ በዛ ወደ ሄደ ወጣ አይደለ? ውጥት አድርጎ ያው የተናገርኩት እንካሳያለሁ። በቃ ለቀ። ስለዚህ ጥያቄያችሁ ከወገበታችን ነው፣ ከወሲብ አያልፍም። እኛ እንደ ህግጋት ተብሎ እናታችን አይሻ የዘገበቻቸው ናቸው። በዚያ ላይ ብታስተውሉ ኑሮ በጣም ብዙ ህግጋት አለ። አዲስ ኪዳን ምንም ህግ የለውም። ለዚያ ነው ድንቅ የሆነባቸው። ስለ ዘር ፈሳሽ፣ ስለ ያኔ መኒ፣ መዚ፣ ወዲይ እነዚህ ህግጋቶች ምንም አያውቀውም አዲስ ኪዳን። ስለዚህ ጉዳይ እንዴት ንጽህናን መጠበቅ እንዳለበት አዲስ ኪዳን ያስተማረበት ቦታ የለም። ኢየሱስ ክርስቶስ በዚህ ሸዋሮ ሰዱ ጭራሽ እንደዚህ አይነት ነገር ራሱ አስተማራቸው። በታች አይደለ? ይሄን ነገር ያስተምራል ኢስላም።